የሔዋን ጌታቸው ወንድ ዳዊት ሮዛን ለመጨረሻ ጊዜ ማስጠንቀቂያ ሰጣት። ካሁን በኋላ አይንሽን እንዳላይሽ አላልኩሽም ወይ? ቆይ ለምንድነው የምትከታተይኝ? አንቺን የትን ቦታ ማግኘት አልፈልግም ብሎ ይላታል። ሮዛም ደግሞ ቆይ አንዴ ይህን ያክል አስጠልቻለሁ ወይ ብላም ትለዋለች። ከማስጠላትም በላይ በጣም አስጠልተሽኛል። ስለዚህ ካሁን በኋላ አይንሽን ማየት አልፈልግም። ቆይ ግን ምን ፈልገሽ ነው ብሎ ሲላት፣ ቆይ ግን አንተ ምን አይነት ሰው ነህ? እናቴ ከሞተችም በኋላ ከዛም በኋላ ግን የት እንደወደቅኩ እንኳን አላየኸኝም፣ አልጠየከኝም ብላም ትለዋለች። ይህንን ስትለው እናትሽ በመሞቷ በጣም አዝኛለሁ፣ ግን ደግሞ አንቺ የምትጠየቂ ሰው አይደለሽም። አንቺ በጣም መጥፎና በጣም ከባድ ሰው ነሽ ብሎም ይላታል። ይህንን ስላት ሮዛ በጣም ትናደዳለች። ዳዊትም ጥሏት ይሄዳል። ጥሏት ሲሄድ የባስ በጣም ተናደደች። እኔ ሮዛ ነው ወይ እንደዚህ እያወራሁት እዚህ ቦታ ላይ ጥሎኝ የሚሄድ? አሁን ላይማ ተጫውተውብኛል፣ ግን ደግሞ አንድ ባንድ ብድሬን እመልሳለሁ እያለችም መንገድ ላይ በትካዜ እየሄደች እያለ እናም ደግሞ ሔዋንን ወንድም ታገኘዋለች። ይህን ስታገኘው ደግሞ ሰላም ስላትም ሰላም ለማለት አልፈለገችም ነበር። ነገር ግን እሱም እንደምንም ብሎ ለመናገር ሞከረ። እሷም ደግሞ አናገረችው፣ መለሰችለት። መልሶችን ሲመላለሱም እንደቆዩ እናም እንተዋወቅ እና አሁን ጌታቸው እባላለሁ የሔዋን ጌታቸው ወንድም ነኝ ብሎም ይላታል። በዛን ሰዓት በጣም ደነገጠችና ሮዛ ቆይ ግን እንዴት እንደዚህ ሊሆን ቻለ ብላም ትላለች። አዎ እኔ የሔዋን ወንድም ነኝ ብሎ ይላል። ከዚህም በፊት ሔዋንን አስለቅሳት ነበረ ወንድምሽ ሞቷል ብላ። እናም የሔዋን ወንድም እንደሞተ እንጂ በህይወት እንዳለ በፍጹም የማታውቀው ሮዛ ቆይ ግን እንዴት እንደዚህ ሊሆን ይችላል ብላም ተገረመች። እናም ከናም ጋር ካወራረችም በኋላ እሷም ደግሞ ቀጥ ብላ ወደ ቤት ነበር ሄደችው። በሩን ስታንኳኳ ሔዋን ነበር የከፈተች። ይህም በር የከፈተችው ሔዋን በጣም ደነገጠች። ሮዛ ቆይ ግን ደግሞ ምን ፈልገሽ ነው ብላም ትላታለች። እሷም ደግሞ እንኳን ደስ አለሽ ብዬ ልልሽ ነው ብላም ትላለች። አንቺ እድለኛ ነሽ ወንድምሽ መጥቷል፣ እኔ ግን እድለቢሷ እናቴን አጥቻለሁ ብላም ትላለች። ሮዛ እውነት ለመናገር በጣም አዝናለሁ፣ እናም ስለ እናትሽ መሞት ብላም ትላታለች። ግን አሁን ቆይ የመጣሽው ግን እንኳን ደስ አለሽ ለማለት ነው ብላም ትላታለች። ምክንያቱም ደግሞ ሮዛ ተንኮለኛና እንዲሁም ደግሞ ሴረኛ ስለሆነች፣ በተለይ ደግሞ ዳዊትን ቀምታ የራሷ ስላረገችባትኝ ስለምትጠራጠራት የሆነ ተንኮል ይዛም እንደመጣች ታውቃለች። ምን ነው? አዎ አንቺ እድለኛ ነሽ፣ ይኸውልሽ ወንድምሽን አግኝተሻል፣ እኔ እድለቢሷ ግን ይኸው እንደዚህ ዋለው ብላም ስትላትኝ፣ ይህ ግን አይመስለኝም፣ በፍጹም አይመስለኝም፣ ከሆነም ግን ደግሞ ጥሩ ነው ብላም ትላለች። አዎ እኔ ግን ይኸውልሽ በጣም ብዙ ነገር አድርጊያለሁ፣ ግን ጓደኛዬ እውነት ለመናገር ላንቺ እኔ በጣም ደስ ብሎኛል ብላ ለሔዋን ትላታለች። አየሽ ሮዛ ከስተዚሽ ተመልሰሽ ከሆነ በጣም ጥሩ ነው፣ ግን ደግሞ ሌላ ተንኮል አስበሽ ከሆነ ይህ ይቅርብሽ ብላም ትላታለች። በፍጹም ሌላ ተንኮል ምን አስባለሁ፣ በቃ እስከ ዛሬ የሆነ ነገር ሆኗል። አሁን ደግሞ በጣም የምኖርላትና የምጓጓላትንም እናቴን አጥቻለሁ። ስለዚህ ምንም ነገር ማድረግ አልፈልግም ብላም ትላታለች። ይህን ስትላትኝ ሔዋን ልቧ ትንሽ ይራራላታል። እናም ይህን ከጨረሰችን በኋላ ከሮዛ ጋርና እንዲሁም ሔዋንና ሮዛ ከተሰነባበቱም በኋላ ሮዛ ወደ ቤቷ ትሄዳለች። እየሄደች ግን ደግሞ ሌላ ጥንስሷን ነበር እያሰበች ያለችው። ቆይ በቃ አልለቅሽም እያለችም፣ ዳዊትም ደግሞ አሁን ላይ ግራ ተጋብተዋል። የሔዋን ወንድም በመምጣቱና በተለይ ደግሞ የሔዋን ወንድም አንተ ነህ ያስገደልከኝ፣ ስለዚህ አንተን አንድ ባንድ ያለህን ነገር እንዳለ አሳጣሃለሁ፣ እንዲሁም ሰላምክንም እነሳለሁ ብሎም ሲለው ይህ ደግሞ በጣም አሳስቦታል። ቆይ ግን እንዴት ከዚህ አመት በኋላ እንዴት እንደዚህ ሊሆን ይችላል እያለም በጣም በመገረም እናም ለዛ አብሯቸው ለሚሰሩት ይደውላል። ዳዊትም ከደወለም በኋላ ቆይ ግን ሁላችሁ እንደምንም ብላችሁ ስምምነትና
እንዲሁም እንድንታረቅ አድርጉ፣ ያለያ ግን ግደሉት ብሎም ይላል። ይህንን ሲናገር ሉሊት ተደብቃ ትሰማ ነበር። ግደሉት የሚል ቃላት ከዳዊት ሲወጣ በጣም ነበር የደነገጠችው። ቆይ ግን ይህ ቃላት ከወንድሜ ነው ወይ የወጣው ብላ ነበረ። እንዴት እንደዚህ ሊሆን ይችላል? ወንድሜን ነው ግደሉት ያለ? ቆይ እንዴት ወንድሜ እንደዚህ በሰዎች ላይ እንዴት ጭካኔ አወጣ ብላም ነበረ። ምክንያቱም ደግሞ ይህንን ደግሞ ያለችው ከዚህም በፊት ናሆም አግኝቷት መንገድ ላይ ዳዊት መጥፎ ሰው እንደሆነና እንዲሁም ደግሞ ለሷ አደጋ እንደሆነ ግን ደግሞ ከዳዊት መራቅ እንዳለባት እሱም ደግሞ ትንሽ ቆይቶ ተጠቃሚ እንደሚጠቀምባት ይነግራታል። ይህንን ደግሞ ሉሊት በፍጹም አምና አልተቀበለችም። ስለ ወንድሜ ምንም ነገር ብትለኝ ይልህ ላምንህ አልችልም፣ እናም አልሰማም። የፈለገ ነገር ልትል ትችላለ፣ ግን ደግሞ ወንድሜ ይህን ነገር በፍጹም ሊያደርገው አይችልም ብላም ነበረ የመለሰችለት። ይህን ነገር እንዲዛ ብላም ስትመልስለትኝ ታይ ግን ቀና ብለሽ ብታይ ይሻልሻል ብሎም ይላታል። በዚህ ጉዳይ በምንም ነገር አልስማማም ብለውም ጥለው ትሄዳለች። እናም ሉሊት የዳዊትን እየተከታተለች ነበረ። ሔዋንም ወንድሜ ሳይሞት ሞተ ብለህ ደግሞ እንዴት ወንድሜን ትገለዋለህ ብላ እገልሃለሁ ብላም ስትለው በፍጹም እኔ በልጄ ምዬ እነግርሻለሁ ብሎም በልጁ ምሎም ስለነገራትኝ ስለዚህ ሔዋንም አመነችው። ነገር ግን ደግሞ ወንድሟን ይኸውልህ እኔ በልጃችን ምሎ ነግሮኛል፣ እናም ዳዊትን ተወው እባክህን፣ ምንም ነገር የለበትም ከዚህ ውስጥ ብቻ አንተም እንኳን ደህና ዋልክ ብላም ትላለች። ይህንን ሲላትኝ ከዚህም በፊት ግደሉት የሚለውን ሪከርድ ስልኩት ስለተጠለፈ ሁሉን ነገር ሪከርድ አድርጎ ነበረ። እናም ለሔዋን ሁሉንም ነገር ያሰማታል። ያኔ ሔዋን በጣም አዘነች፣ በጣም ተገዘች። ዳዊትን አውቀዋለሁ የምትለው ግን ደግሞ የማታውቀው ሰው ሆኖ አገኘችው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁም ከልብ ለማመሰግነው ውድ ቤተሰቦች፣ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮችን ይዤላችሁ የሚቀርብ ይሆናል። ሁላችሁም ወዳችሁ ፈቅዳችሁም ስለምትከታተሉን ከልብ ነው የምናመሰግነው። ታዲያ እናንተም ደግሞ የደወል ምልክቷን ማጥቆራችሁን አትርሱ። ቀጥታ ቪዲዮ ወደ እናንተ እንዲደርሳችሁ። እንግዲህ በዛሬው ዕለት ምን ተፈጠረ? ዳዊት ወንጀለኛ ሆኖም ተገኝተዋል። እንዲሁም ሔዋን አሁን ላይ ዳዊትን ማመኑ በጣም ከብዷታል። ሮዛም ዳዊት አሁን ላይ ህይወቱ ምስቅልቅል ሲል በጣም ደስ ብሏታል። እኔ ጎዳና ወድቄ አልቀርም በማለት ነበረ ሮዛ። ይህንን ነገር ሲፈጠር በተለይ ደግሞ ናሆምና ዳዊት ሲፋጠጡ፣ ቆይ አንተ ግን ከኔ ምንድን ነው የምፈልገው? ምን ነው በቃ የስንት ዓመት ነው በቃ አለቀ። ቆይ አንተ እንዴት እንደዚህ ታደርጋለህ? ይለዋል። እኔ ምንም ነገር አላደረግኩም፣ ስለዚህ እባክህን ተወኝ ብሎም ሲለው በፍጹም አልተውህም። ይኸውልህ በቀደም እንደውም አንገት ግን ብዬ ልገላግል ነበር፣ ነገር ግን ደግሞ ያች ጅል እህቴ ራሷን ስታወድቃ በዛ ምክንያት አተረፈች።